ዛሬ በኤንቢሲ ቀን ከሀገር ውስጥ እንዲሁም የውጭ ዜናዎችን ይዘን ጠብቃችኋለን። ከቀኑ 6:30 ጀምሮ ይጠብቁን። የዓለም ጤና ድርጅት 76ኛውን የአፍሪካ ኮሚቴ ስብሰባ በአዲስ አበባ እያካሄደ ነው። ኢትዮጵያ የጤና ስርዓትን ማዘመን ተደራሽነት ላይ ስራዎችን ሰርታለች። ለነገዋ የሴቶች ተሐድሶ ክህሎት ማዕከል በ2016 ዓመተ ምህረት ጀምሮ በ5 ዙር 3259 ሴቶችን በማሰልጠን ወደ ስራ አስገብቷል። የማዕከሉ ራዕይ በአመት 10000 ሴቶችን ማብቃትና በኢትዮጵያም ሆነ በአፍሪካ የልዕቀት ማዕከል መሆን ነው። በብዙዎቻችን ዘንድ አሳሳቢ ጉዳይ የነበረው የነዳጅ ዋጋ እስካሁን ከነበረበት ዝቅ በማለት $86.80 በበርሜል ደርሷል። ተከታታይነት ያለው የዋጋ ቅናሽ ነዳጅ ያሳየ ሲሆን ብረንት ያልተጣራ ዓለም አቀፍ ስታንዳርድ $1.8 አሊያም 2.0% ቅናሽ አሳይቷል። የኤንቢሲ የማህበራዊ ሚዲያ አማራጮችን ይጠቀሙ። ብዙዎች ጆሊ በሚለው ስራዋ ያውቃታል። ዶሊ ፓርተን ዝነኛዋ የካትሪል ሙዚቃ ስልት አቀንቃኟና ጸሐፊ ዶሊ ፓርተን በ80 ዓመቷ ማረፏ ተሰምቷል። ዶሊ ፓርተን በካንሰር ህመም ምክንያት ህይወቷን ማጣቷ የተነገረ ሲሆን ስራዎቿ ዘላለማዊ ሆነው ይቀጥላሉ ሲሉ ወዳጆቿ ይፋ አድርገዋል። ከ100 ሚሊዮን በላይ ስራዎቿን በዓለም ዙሪያ የሸጠችው ፓርተን ከ3000 በላይ ዘፈኖቿን እንደጻፈች ይነገርላታል። ሁሉም በህይወት ያሉ የአሜሪካ ፕሬዝዳንቶች ቢል ክሊንተን፣ ጆርጅ ደብሊው ቡሽ፣ ባራክ ኦባማ፣ ጆ ባይደን እና ሪፐብሊካን ትራምፕ ሀዘናቸውን ገልጸዋል። በኤንቢሲ ቀን ይጠብቁን።